ሀንዬ ያላሰበችው ደስታ ገጠማት። አባቷን ለማሳከም ከአሰሪዋ ገንዘብ ተበረከተላት። ኖላዊ ድራማ ክፍል 15። ሀንዬ እንግዲህ በቤት ሰራተኝነት እየሰራች አባቷን የምታስታመምና የምትጦር ልጅ ናት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዘት ተረፍረፍ ይባል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። ኖላዊ ድራማ ክፍል 15 ሀንዬ ከአባቷ ጋር ምግብ እየበላች እኔ የምልህ አባዬ በማለት ያ ልጅን አግኝተው ነበር ወይ በማለት ጠይቃ ነበር። ማንን ነው በማለት ደግሞ እሳቸው መልሰው ነበር። አሲርናዋ በማለት ስትላቸው ያንን አድርቅ ነው እንዴ? አዎ ተገናኝተን ነበር በማለት ይመልሱላታል። እሺ ጠየከው ወይ ምን እንደሆነ በባለፈው መቶ እንደዛ እየሄደው በማለት ስትነግራቸው አይ የኔ ነገር ስንት ነገር አውርተን ያንን ነገር አላወራንም በማለት ለሷ ይነግሯታል። ብነግረውም ልጁ እኮ ልብ የለውም በማለት ለሀንዬ ይነግሯታል። ሀንዬ ድንገት በስልኳ ቴክስት ይገባላታል። ያም ከአሰሪዋ ገንዘብ እየተላከ ነበር። የገንዘብ መጠኑ ለሷ በስቶባት በጣም ደንግጣ በሀሳብ ጭልጥ ብላ ነበረ። አረ ሀንዬ ምን ሆነች ነው እያሉ እሳቸው ሲሏት እሷ በሀሳብ ስለሄደች አልሰማቻቸውም ነበረ። በኋላ ምን ሆነች ነው ልጄ በማለት ለሷ ይነግሯታል። ግን ምን ሆነሽ ነው ብለው አሁንም ሲጠይቋት አይ ወዲህ ነው አባዬ ብላ መናገር አልፈለገችም። በሌላ በኩል ደግሞ ሰላምዬ ከእናቷ ጋር ሆና አልጋው ላይ ተቀምጣ እንዴት ነው ከሀና ጋር ተስማማችሁ ሆይ በማለት ትነግራታለች። ሀንዬ በጣም መልካምና ጥሩ ልጅ ናት። ምን ነው ሰራተኛችን ባልሆነች፣ ምን ነው ቀደም ብዬ ባወኳት ወደኋላ ወደ ልጅነት ትመልሰኛለች። ብዙ ጓደኞች አሉኝ፣ እንደ ሀና ግን የሚረዳኝ የለም ብላ ለእናቷ ትነግራታለች። እኔም እኮ እንዳየኋት እንደዚሁ በጣም ነው የምወዳት በማለት እናቲቱ ደግሞ ትመልስላታለች። ፋዘሯ መልሰው ምን እንደሆነች ለልጃቸው ቢጠይቋትም እሷ ደግሞ መናገር አልፈለገችም እና አንቺን የሚጎዳሽ ነገር አደራ እንዳታደርጊ በማለት ለሷ እየነግሯታል። ተኝተው እንቅልፍ አልወስድ ብሏት ዝም ብላ እየተብሰለሰለች ነበር። ይህንን ብር ማን ነው እየላከልኝ? ኤልያስ ነው ወይንስ አሮን ነው እያለች እየተብሰለሰለች ነበር። ፋዘሯ ተኝተዋል። ዞር ብለው ቀና ብለው ሲያዋት እሷ በሀሳብ ጭልጥ ብላለች። ምክንያቱም ይህንን ያክል ገንዘብ ማን ሊልክልኝ ቻለ? አሮንም እስከ መፈጠሬ ረስቶኛል። ኤልያስ ነው ይህንን ገንዘብ የላከልኝ ብላ እሷ ወስና ነበርና ልጄ ምን ሆነሽ ነው እንቅልፍ እያልወሰደሽ አልተኛሽም እኮ በማለት ፋዘሯ እየነግሯታል። አባዬ ተኝቻለሁ ብላ እሷ ትመልስላቸዋለች። እያየሁሽ መቼ ተኛሽና ነው በማለት እሷን ካረጋጓት በኋላ እሺ እንቅልፍ እንዲወስደኝ እቀፈኝና ልተኛ አባዬ በማለት ስትላቸው መንገዶኝ በማለት አቅፈዋት ይተኛሉ። እሷ ከዛ በኋላ ወደ ባንክ ቤት ለመሄድ ወሰና ነበር። ገንዘቡን ላውጣው፣ ይህንን ገንዘብ ሳወጣ ሰዎቹ ቢያውኝ ደግሞ የሰው ገንዘብ ነውር ነው መንካት፣ ብታሰርስ እያለች እየተብሰለሰለች መንገድ ላይ አሲር ያገኛታል። ሲጠራት አትሰማም። አረ ሀኒቾ እያለ እየተጣራ ነበር። አጠገቧ ሲደርስ ድንግጥ ትላለች። ምን ሆነሽ ነው በማለት እሱ እየነገረ ጠራሃኝ በማለት ትለዋለች። 100 ጊዜ ጠራሁሽ እኮ ምን ሆነሽ ነው? ችግር አለ ወይ? ምን ነው እንደ ሌባ ደነገጥሽ? በማለት እሱ እንደገና በሀሳብ ጭልጥ ይልና አይ አዲስ አበባ በእኔ አልበቃ ብሎሽ ደግሞ በሀና ይች ልጅ አባቷን ሳትቀብራቸው ልትጨልል ነው። እኔ ደግሞ የነደደኝ ፍንቃዬን ሳልገልጽላት ነው በማለት ይናገራል። እሷም እንዴት እንደዛ ትለኛለህ ብላ እጁን ወደ እሷ ደገፍ ብሎ ነበርና ያንን
ትጥለውና ጥላው ትሄዳለች። እሱ ወደ ፋዘሯ ጋር ይሄዳል። ምንድን ነበረ አይ ልጄ በማለት እሳቸው እየተብሰለሰሉ አሲር ፋዘር ምን ሆነው ነው እንደዚህ የተከዙት በማለት ይነግራቸዋል። የሀንዬ ነገር እያሳሰበኝ ነው በማለት ለአሲር ይናገራል ማለት ነው። እርስዎ ግን በሽታውን ደብቀው ነው እንጂ ታመዋል በማለት አሲር ሲነግራቸው እኔ መቼ ጤነኛ ሆኜ አውቃለሁ? አሁን ወደ ቤተ ክርስቲያን እንሄድ በማለት ለአሲር ይነግሩታል። ሀናን እኮ አሁን ወደዚህ ስመጣ መንገድ ላይ አግኝቻት ነበረ። በጣም ተርበትብታለች፣ ደንግጣለች በማለት ኖላዊ ሲነግራቸው ወይኔ ልጄ በማለት ከተቀመጡበት መነሳት አቅቷቸው አሲር ደግፏቸው ወደ ቤተ ክርስቲያን ሊሄዱ ሲሉ እሺ ቅደም ውጣ በማለት አሲርን ይሉታል። እንዴ ፋዘር ምን ነው እኔ ወደ ኋላ ቀርቼ እቃ እንዳላነሳ እንዳልሰርቆት ፈልገው ነው ወይ ከፊት ቅደም እያሉኝ በማለት ለኖላዊ ይናገራል። ልጄ የእጅ አመልኮ መጥፎ ነው በማለት ለሱ ሲነግሩት እሺ በቃ ግን እርሶ በኃይለኛው ነው በማለት ይናገራል። ምክንያቱም አነጋገራቸው በቀልድም ቢሆን እውነት ስለሆነ ነው። በኃይለኛው ነው የሚሾፉት በማለት ይመልስላቸዋል። ወደ ቤተ ክርስቲያን ይዟቸው ሄዶ ከተሳለሙ በኋላ ሰዓቱ ግን አሁን ረፍዷል፣ እንዴት በዚህ ሰዓት ቤተ ክርስቲያን እንሄዳለን ብሎ ነግሯቸው ነበረ። ሄደው ተሳልመው ከተመለሱ በኋላ እንዴት ነው አሁን ተረጋጎይ በማለት እየነግራቸዋል። እንዴ መረጋጋት ብቻ ለቀቀኝ እንጂ ገና ቅጥር ግቢውን ሰገባ ነው የለቀቀኝ በማለት ለአሲር ይነግሩታል። ሀንዬ ወደ ስራ ቦታዋ ትሄዳለች። ምናሴን ታገኘውና እንዴ አሁንም ወረቀት ላይ ነህ? ትምህርት ቤት ዛሬ አልሄድክም ወይ በማለት ትነግረዋለች። ዛሬ አልሄድኩም፣ እረፍት ላይ ነኝ። የቤት ስራ ሰርቼ ለጓደኞቼ እልልክ ነው። እማዬና ሰላም ዛሬ እርቅ ስላወረዱ የነሱ ነገር ገርሞኝ ነው በማለት ይናገራል። እናቲቱ ምንድን ነው እያለችው ዛሬ ወደ ስራ ቦታ አልሄድም፣ ከእናንተ ጋር ጥሩ ጊዜ ነው ማሳለፍ የምፈልገው፣ ብሄድም ከሰዓት በኋላ ነው በማለት ነግራቸው ነበር። ሀንዬ ለምናሴ የጠየቀችው ጥያቄ ምንድን ነበር? ጓደኛ ደህና ነው ወይ በማለት አሮንን አንስታበት ነበረ። ለምን ጠየቅሽኝ ስለሱ በማለት ደግሞ ምናሴ ይመልስላታል። አይ ዝም ብዬ ነው ብላ ትለዋለች። እኔ ምልሽ ለምን ጠየቅሽኝ እንደዛ ብሎ በድጋሜ ይነገራል። አይ በቃ ብላ ልትሄድ ስትል እሱ እንዳሰበሽ አንቺም ፈልገሽው እንደሁ ብዬ ነው በእናንተ ወይንም ፈልገሽ ከሆነ በፍላጎትሽ እኔ እንቅፋት ልሆንብሽ አልችልም በማለት ለሷ ይነግራታል። አሮን ማለት ከሄደ ሄደ ነው አይደለም። ላስታውስ ቀርቶ መንገድ ላይ ቢያገኝሽ ሌላ ሰው ካየ ጥሎሽ ነው የሚሄደው። ከዛ ቀን ወደዚህ አግኝቼውም አላውቅም በማለት ለሀንቾ ይነግራታል። እሺ በቃ እውነቱን ልንገር፣ ወደ አካውንቴ ትላንትና ማታ ብር ገብቶ ነበር በማለት ለሱ ትነግረዋለች። አረ እሱ በጭራሽ አያደርገው፣ ምናልባት እሱ ልኮልኝ እንደሆነ በማለት ስትነግረው በጭራሽ እሱ አያደርገውም በማለት እሱ ይመልስላታል። እሷ ግን ለኤልያስ ስልክ ደውላ አቶ ኤልያስ ብር አስገብተሃል ወይ በማለት ስትናገር አቶ ኤልያስ ብር እንዳላስገባ ይነግራታል። እሺ ምናልባት አንተ እንደሆንክ ብዬ ነው፣ ይህንንስ ያክል ገንዘብ ከየት ታመጣዋለህ በማለት ደግሞ እሷ ስልኳን ዘግታ ወደዛ ቤት የተመለሰችው። ከሰላም ጋር ሰላም ምንድን ነበር እያለቻት ሀንቾ ምግብ እየሰራች ዛሬ የሰራሽው ምግብ ሽታው ክላሴ እንደሆንኩኝ ነው የሸተተኝ በማለት ወደ ኪችን ገብታ የሰራሽውን ምግብ ልቅመሰው በማለት ለሀና ትነግራታለች። ደግሞ በገዛ ቤትሽ እኔን ሰራተኛዋን ለምን ማስፈቀድ አስፈለገ በማለት ስትላት ለምንድን ነው እንደዚህ የምትዩ አንቺ አሁን ላይ ወንም እዚህ ቤት ሰራተኛ ልትሆኒ ትችያለሽ፣ ግን ራሽን በዚህ ሁኔታ ዝቅ አታድርጊ በማለት ትናገራለች። አንቺና እናትሽ የዚህ ቤት ልክ እንደ ቤተሰቤ ነው የማየው በማለት ሀኒ ታመሰግናለች። ድንገት ያንን የተጣደውን ምግብ ከፈት አድርጋ በስሏል አልበሰለም ለማለት ስታየው ትንሽ ይቀራል። ሲሸታት ሀና ሮጣ ወደ
ባትሩም ትሄዳለች ማለት ነው። ያስታውካታል። በጣም ትደነግጣለች። ሀናም ትከተላታለች። ምን ሆነች ነው የተፈጠረ ነገር አለ ወይ ብላ እሷን ካረጋጋቻት በኋላ ሀኒ ትደነግጣለች። ምክንያቱም ሀና የጤና ባለሙያ ስለሆነች የተፈጠረው ነገር ምን ተፈጥሮ ነው በማለት አስባ ነበረ። ሰላም ከተረጋጋች በኋላ የጣልሽው ምግብ እንዳያር ነይ እንሂድ በማለት ሀኒቾን ይዛ ትሄዳለች። ሀና በጣም እያሰበች ነበረ። ማዘሯ ሳሎን ተቀምጣ ሀና ወደ እሷ ጋር እንደሄደ ለሀና ምንድነው እያለቻት ገንዘቡ ገባልሽ ወይ ደረሰሽ ወይ በማለት ለሀና ስትላት መቼ በማለት ትላለ። እንዴ አንቺ ነበርሽ እኮ አካውንትሽን እየሰጠሽኝ፣ ስለዚህ የለፋሽበትን ገንዘብ አስገብቼልሻለሁ። ደግሞ ምናሴ አሁን ባለበት ጤና አንቺ ስለተንከባከብሽ ነው፣ እሱን ለማዳን እኔ ብዙ እለፍቻለሁኝ በማለት አንቺ ከዚህ በላይ ይገባሻል፣ ይሄ ገንዘብ ሆኖ ነው ወይ በማለት ለሀኒ ትነግራታለች። ሀናም እግሯ ላይ ትንበረከክና ታመሰግናታለች። አሁን አባቴን እሺ ወደ ሆስፒታል ልውሰዳቸው በማለት ሀኒ ለአሰሯ ስትናገር እሺ እነሱን እቀስቅሽልኝ፣ ልጆቹን እኔ ምግቡን አቀርበዋለሁ በማለት ትነግራታለች። ለሰላም ሀና ምንድነው እያለቻት ጓደኛ አለሽ ወይ በማለት ትነግራታለች። ጓደኛ ማለት ብላ ስትጠይቃት የፍቅር ጓደኛ አለሽ ወይ በማለት ነው ስትጠይቃት ምንድነው የመለሰችው ምላሽ ሰላም አንቺ ፊት ስለሰጠሁሽ ነው ለምን እንደዚህ ብለሽ ትጠይቂኛለሽ ብላ ሀናን ታመናጭቃታለች። ይኸውልሽ እኔ የጤና ባለሙያ ነኝ፣ ምናልባት ወጣት ስለሆነሽ ተሳስተሽ የተፈጠረ ነገር ሊኖር ይችላል በማለት ትነግራታለች። ታስወጣታለች ከክላሷ። ወደ ሆስፒታል ለመሄድ ተወስንና ከዛ ቤት ትሄዳለች። ምናሴ እሱም እቻው ብለው በገዛ ቤታችን ቻው መባባል ብሏት ነበር። ወደዛ ቤት ልትሄድ መንገድ ላይ እያለች ለአሲር ስልክ ትደውልለታለች። አሲርና ፋዘር ኖላዊ ምግብ እየበሉ ነበርና እልምለው ፋዞር ሀና በጣም ባለሙያ ናት በማለት ያመሰግናል። ይህንን ምግብ ያስተማረቻት ሚስቶት ናት በማለት ሲናገር የምን ሚስት በማለት ለአሲር ይናገራል። እኔ ሀናን ከማግኘቴ በፊት ነው ከሚስቴ ጋር የተለያየ ነው እኔ ነኝ ሀናን ያስተማርኳት በማለት ለአሲር ሲናገር እርሶም እንደ ሀና ምግብ ይሰራሉ ማለት ነው በማለት እሱም ይቀልድባቸው ነበረ። ስልክ ደውላ ወደ ሆስፒታል እንዲመጡ ለአሲር ትነግሯለች። ሀኒ ወደ ሆስፒታል ይንጡ እያለች ነው ፋዘር ብሎ ፋዘርን ወደ ሆስፒታል ይዞ ለመሄድ ወሰነ። ስለዚህ በቀጣይ ክፍል ሆስፒታል ይዛ እንደሄደች ስለ ፋዘሯ ጤንነት ዶክተሩ እየነገራት ነበርና ለዛሬው እያለ መድኃኒት ቀይሮላቸው ነገ ሙሉ ምርመራ እንደሚደረግላቸው ለሀኒ ይነግሯታል፣ ያመሰግኗታል። ሰላም ለሀና ስልክ ደውላ እህድሽበት ሐኪም ቤት የዶክተሩን ቁጥር ስጭኝ ብላ የዛን የዶክተር ቁጥር ትሰጣታለች። ምክንያቱም ለሀና መናገር አልፈለገችም። እርጉዝ ናት፣ አርግዛለች። እንግዲህ አሮንን በጣም ነው የምታፈቅረው። እንግዲህ አሮን አስረግዟት ይሆናል። ለሀና ግን ደብቃታለች። ማዘሯም ምንም የምታውቀው ጉዳይ የለም። ለዛ ለዶክተር እደውላለታለች። ከእናቷ ጋር እያወሩ ከሀንዬ ጋር ያላቸውን ቅርብብነት በጣም ስለነገረቻቸው አሁን ስለደከመኝ ልረፍ በማለት እቅፍ አድርጋት ተኝታ ነበረ። ምንድነው ያለቻት? እንደ እናት እቅፍ የሚሆን የለም፣ ለብዙ አመት ያጣሁትን እቅፍ አገኘሁት በማለት ለእናቷ ትናገራለች። ያን ጊዜ ባልመልስልሽም፣ ያለፉትን ጊዜያት ባልመልስልሽም፣ ከእንግዲህ በኋላ ግን ጠይቀሽኝ አታጭኝም በማለት ለልጇ ትመልስላታለች። በስተመጨረሻ ምንድነው ያደረገችው? ሰላም ለዶክተሩ ትደውላለች። ሀናም እንግዲህ ልትነግራት አልፈለገችም። ቁጥሩን ብቻ እሰታታለች። እክላሷ እያለቀሰች ገብታ ነበረ።
ካለቀሰች በኋላ እናቷ ልጄ ምን ሆነሽ ነው በማለት ስትጠይቃት ምንም ነገር መናገር አልፈለገችም። ውጭልኝ ብቻ አይንሽን ማየት አልፈልግም እያለች እየጮኸች ነበር። ጥቅልል ብላ ተኝታ እናቷ ልትዳብሳት ራሷ እንዳበስ ልታደርጋት ስትል ታመነጭቃጭቃታለች። ከዛ ክፍል ታስወጣታለች። ምክንያቱም አርግዛለች። አሮን አስረግዟታል። ውጭ ላይ ወተን የጠጣ ነው ሻይ ነው ብቻ ሻይ ብቻ የጠጣ ነው ብላ ነው ለወንድሟ ለምናሴ